ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እጅግ በጣም ያሳዘኑኝ ብሩኬና ሀይሚ ማለት ነው። እንግዲህ አይታችሁ ከሆነ በብሩኬ ቻናል ሀይሚና ብሩኬ መጨረሻ ስንብት ብላ ሀይሚዬ መታ ነበር ማለት ነው። እኔ እውነት ለመናገር የሰው ልጅ ተዋዶ ብዙ ነገር አሳልፎ መለየት ማለት እጅግ በጣም ከባድ ነውና ሞት በሉት በቃ የእውነቴን ነው የምላችሁና እውነተኛ ሞት አይደለም እንጂ ከወደዱ ሰው መለየት እጅግ በጣም ከባድ ነውና ሀይሚዬ ዛሬ እጅግ በጣም ነው ያሳዘነች እጅግ በጣም ነው ያስከፋችኝ ያስለቀሰችኝ። እግዚአብሔር አምላክ ደግሞ ብሎ ሁለታችሁ ታርቃችሁ ሰላም ተፈጥሮ እንደምትመጡ ተስፋ አደርጋለሁኝ። ብሩኬም እንዳያችሁት ከፍቶታል። ያው ራሱን መቆጣጠር ስለቻለ ነው እንጂ ሀይሚዬ ደግሞ ራሷን መቆጣጠር አልቻለችም። እንባ ተናነቃትና እንባዋ አሸነፋት። ምክንያቱም ብዙ መልካምና ብዙ ደሳስ የሚሉ ቀናቶች አሳልፈዋል እነዚህ ልጆች። 1 አመት ማለት ቀላል አይደለምና ሰዎች ሊጦላቸው ሲፈልጉ ሳይወድቁ እስካሁን ድረስ በፍቅር እስካሁን ድረስ ደርሰዋልና በሆነ አጋጣሚ እንግዲህ በተሰራ ስህተት እዚህ ደርሰዋል። ያው እልህ ምላጭ ያስወጣል ይባላል አንዳንዴ ማለት ነው። ሀይሜም እልህ ይዟት ብሩኬም እልህ ይዞት አንደኛቸው በረድ ቢሉ ኖሮ ይሄ ነገር እዚህ ባይደርስ ነበርና በመካከላቸውም ሆነው ደግሞ ነገሮችን ለመፍታት እንዲሁም ደግሞ የእነሱን ሰላምና ፍቅር ለመመለስ ብዙዎች ለፍተዋል ጥረዋል። ነገር ግን እልህ ስለያዛቸው ሁለቱም ሀይሚም አንድ ብሩኬም አንድ እየተባባሉ ሲወራወሩ ሲደርሰዋል ማለት ነው። አሁን ደግሞ የመጨረሻ አምርራ ሀይሚዬ ከዚህ በኋላ እኔም ህይወቴ እኖራለሁ አንተም ህይወት ከኖር ብላለች ማለት ነው። እውነት ለመናገር መቼም እንደማትለያዩ ተስፋ እናደርጋለን። ታርቃችሁ አንድ ላይ ሆናችሁ እንደምትመጡ ከልብ ምኞቴ ነው። እንግዲህ ለማስታረቅም እየሞከረ ያለው ወንድማችን ሚፍታህ አለ ማለት ነው። ሚፍታህም እንግዲህ ጥረትህና ድካምህ እውን ፍሬ አፍርቶ እንደምታይ ተስፋ አደርጋለሁ። እነዚህ ሁለቱ አልገዛም ብለው ግብዝነት አሸንፏቸው ሁለቱም እየተፈካከሩ ነው ማለት ነው። ወክራችሁን ትታችሁ እናንተ ወደ ሰላም እጃችሁን ዘርጉ። ያለፈው አልፈዋል። ስህተትን አይውለድ። እውነቴን ነው የምላችሁና ይሄ ሁሉ መዋደድ ይሄ ሁሉ መፋቀር በእናንተ ውስጥ ስላለ እጅግ በጣም ብዙ ኦዲየንሶች ደስ ብሏቸዋል። ዛሬ እውነት አንድ ላይ ሆናችሁ እንደዚህ ስትላቀሱ ሲያዩዋችሁ ብዙ ኦዲየንሶችም አብረዋችሁ አልቅሰዋል። ያም ማለት ስለሚወዷችሁና ስለሚያከብሯችሁ ነው። አንዳንዶች ደግሞ በሚናገሩት አንዳንዶች በሚሰሩት ስህተት የእውነቴን ነው የምላችሁ በጣም የሚያሳዝነው ነገር ከልክ ያለፈ ብልግና የተሞላበት አንዳንድ ቦታ አለና በተለይ ቲክቶክ መንደር ያላችሁ ኦዲየንሶች እባካችሁ እውነቴን ነው የምላችሁ በተለይ የብሩኬን እናት እኔ ማርያምን አይቻለሁና የብሩኬን እናት ዘቅዝቀው ተሳድበው ምናምን ቆይ ምንድነው ነገሩ ማለት እናቱ ምን አደረጉ? ቢያንስ እንኳን ብሩኬ ሊያጠፋ ይችላል። ካጠፋ እሱ መናገር እሱን የሆነ ነገር መዘቅዘቅን ከፈለጋችሁ ዘቅዝቁት። ቢያንስ እናት ካላችሁ ለእናት ክብር ካላችሁ እናንተ እንዴት ነው የሰውን እናት የምትዘቀዝቁት? በእውነት ነውር ነው። ለእናንተ በራሳችሁ ልታፍሩ ይገባል። እናንተ ብሩኬን እንወዳለን ወይ ሀይሚን እንወዳለን የምትሉ ልጆች ስህተት እየሰራችሁ ነው። ምክንያቱም የብሩኬና ስለዘቀዘቃችሁ ሀይሚ ደስ አይላትም። ምክንያቱም ሀይሚ በጣም ጨዋ በጣም ጎበዝ ታታሪ ልጅ ናትና ስነ ምግባር ያላት ናት። የሰውን ቤተሰብ አታንጓጥጥም። በራሷ የምትተማመን እጅግ በጣም ጎበዝ ልጅ ነችና ሀይሚን እናስደስታታለን። የብሩኬ ስስ ጎኑ እናቱ ናቸው ወይ ደግሞ ቤተሰቦቹ ናቸው ብላችሁ አስባችሁ ይሄን የምታደርጉ ስህተት ነው። እውነቴን ነው የምላችሁ ስህተት ነው። ከዚህ ድርጊታችሁ ተቆጠቡ። ነገ የሚጸጽታችሁን ነገር አታድርጉ። ሀይሚንም ደግሞ እናበሳጫለን ብላችሁ የብሩኬ ደጋፊ ሆናችሁ አይቻለሁ። ፎቶ ተቀናብሮና የእናትና የአባቷን ፎቶ በጣም በሀዘን ነገር በሚመስል የሆነ ክላሲካል በስመ አብ እውነቴን ነው የምላችሁ እንዴት እንደዚህ ይደረጋል? እናንተ ግን ምንድነው? የእውነት በጣም ነውር ነው። ራሳችሁን እየሰደባችሁና ራሳችሁን እያሰደባችሁ ነው በዚህ ልክ ማለት ነው። ብሩኬና ሀይሚ እንኳን በተለይ ሀይሚ አሁን ስትናገር እናንተ እኔ ከእናንተ ምን ልማር እኔ ትንሻችሁ ነኝ አለች። ያ ማለት እናንተ በጣም ወርዳችሁ ነው ወደታች ያላችሁት። ለምን እንደዚህ ታረጋላችሁ? ነውር ነው። በቃ ነውር መሆኑን ማወቅ አለባችሁ። እነዚህ ልጆች ነገ ይታረቃሉ፣ ነገ ይስማማሉ፣ ነገ አንድ ላይ ይሆናሉ። እናንተ ደግሞ የተሳደባችሁና ብዙ ነገር የተናገራችሁ ኃጢአት ይዛችሁ እውነቴን በአፋችሁ በምላሳችሁ መልካም ነገር መናገር ስትችሉ ሰዎችን የሚያለያይ ሰዎችን የሚያቀሳስር እነዚህ ልጆች ቢጣሉ ቢለያዩ እንኳን ራሱ ከቻላችሁ እንዲታረቁ ካልቻላችሁ ደግሞ ዝም በማለት እኛ እንደምንወዳቸው እንደምናከብራቸው ሁሉ የሚያለያይ ነገር አለማድረግ ይቻል ነበረ። ነገር ግን ትንሽ ኦዲየንሶች ወጣ ያለ አመለካከት ያላቸው ልጆች እጅግ ብዙ ነገር እያደረጉ ነው። አንዳንዶችም ደግሞ በጣም ስለሚወዷቸው እያለቀሱም ሐኪምናም የገቡ አሉ። በተለያየ ኬዝ ምክንያት ታመው
ለምን ይሄ የሆነው ብሩኬና ሀይሚ ስለተጣሉና ሊለያዩ ነው ብለው ስለሚፈሩ እነዚህ እጅግ በጣም መልካምና ቀና ልብ ያላቸው ልጆች ናቸው። እውነቴን ነው የምላችሁና አንዳንዶች ደግሞ ከልክ የወጣ ስድብ ጋጠወጥ ነገር የሚያደርጉ አሉ። እዚህ አጋጣሚ ደግሞ ሊንዳና ቦስ ወይም ደግሞ ቅዱስ ባካችሁ እናንተ ከነዚህ ከሁለት ከሚዋደዱ ጥንዶች ህይወት ብትወጡ ያለውን ነገር ፈታችሁ በሰላም እንዲታረቁ ብታደርጉና ሀይሚዬ ምልስ ስለያዛት እንግዲህ ሊንዳ ሊደብራት ይችላል እያለችው ነበር ብሩኬን ማለት ነው። ምክንያቱም የራሷ ስለተጎዳይ ስለምትወደው ብሩኬን ስለተሰማት ነውና የራሱን ህይወት ደግሞ ይኖር ብላ ስለምታስብ ለዛም ጭምር ነው እንደዛ ያለችው ማለት ነው። ዛሬ እንግዲህ ደግሞ ሚፍታህም በቤቱ ቪዲዮ ለቋል ከቅዱስ ጋር ማለት ነው። አይታችሁ ከሆነ እንግዲህ እኔ በጣም እየደከምኩ ነው ብሏል ሚፍታህ። ደክሟል እሱ እውነት ለመናገር ለማስታረቅ እጅግ በጣም ጥረት አድርጓል። ከጥረቶቹ እንግዲህ እስካሁን ድረስ አልተሳኩለትም። ሁለቱም እልህ ስለተያያዙ በፌዝ እየተፎጋገሩ ነው ያሉት ማለት ነው። ዛሬ ደግሞ ቅዱስን ጠርቶ እንግዲህ ሚፍታህ እባክህን አንተ ከህይወታቸው ውጣና እነዚህ ልጆች ይታረቁ። አንተና ሀይሚ እስካሁን ድረስ ምንም አይነት ነገር የላችሁም ወይም ደግሞ የፍቅር ግንኙነት አይደለም ግን ጀስት ብሩኬን ለማስቀናት በሚመስል መልኩ ነው ከሀይሚ ጋራ እየሄድክ ያለኸውና ሀይሚ ነች ደግሞ ይሄን ያደረገችው። ምክንያቱም ብሩኬን ማስቀናት ስለምትፈልግ ነውና በዚህ አጋጣሚ ደግሞ አንተ ውጣ ብሎታል። ቅዱስ ደግሞ አይደለም አንድ ሰው ለማስቀናት ሳይሆን ህይወት ስለሆነ ነው ብሏል። ይሄ እውነት ለመናገር ፍጹም ተቀባይነት አለው ብዬ አላስብም እንደ ቅዱስ ማለት ነው። ምክንያቱም አንተ እንግዲህ የመጣኸው ከብሩኬ ሊንዳን ይዞ ከመጣ በኋላ ሀይሚም ከአንድ 2 ቀን 3 ቀን ቪዲዮ ከተሰራ በኋላ ከዚያ በኋላ ነው እንግዲህ ቅዱስን እዛ የመጣችሁ ማለት ነው። ከዚያ ቅዱስን እዛ መጣ እንግዲህ ያው እያያችሁ ነው። ብዙ እየተፈጋገሩ እንደ ቀልድ የሚመስል አሽሙር እየተነጋገሩ ነው ያሉትና በዛ መካከል እንግዲህ ሁሉም ሰው ተረቷቸዋል። ይሄ የመበሻሸቅ ነገር እንደሆነ ብሽሽቁ በጣም አድካሚ እንደሆነ ሁሉም ሰው ተረቷልና በዚሁም ደግሞ እንግዲህ ሚፍታህ ባክህን እያለው ነው ቅዱስን። እንግዲህ ወደ ቀጣዩ ደግሞ ምን እንደሚሆን እናያለን። መቼም ቅዱስ በዚህ አጭር ጊዜ ውስጥ እኔና ሀይሚ ፍቅር ጀምረናል ልትለን አይቻልም። ምክንያቱም ፍቅር እንደዚህ ቀላል አይደለም፣ በሳምንት ውስጥ የሚይዝ አይደለም አይደል? የሰነበተ ወይም ደግሞ ብዙ ረጅም ጊዜ ግንኙነት ተገናኝታችሁ ሻይ ቡና ብትሉ ምናምን በተለያዩ ነገሮች ፍቅር ሊይዝህ ይችላል። ነገር ግን አንተና ሀይሚን ያየንህ በድንገት ነው። እንግዲህ በአጋጣሚ ያው ብሩኬና ሀይሚ ትንሽ ኬዝ ሲጀምሩ ወይም ደግሞ መጣላ ሲጀምሩ በድንገት የተገኘክ ነህ እና በድንገት መጥተህ ቀዳዳው ምንድን ነው ጅብ በቀደደው ውሻ በቀደደው ጅብ ይገባበታል ነው የሚባለው ተረቱ። ውሻ በቀደደው ጅብ ይገባበታል ነው። እንደዛ ሆኖ አንተም በአጋጣሚ በቀዳዳው ገብተህ ነው አንተና ሊንዳ ማለት ነው። ስትችሉ እናንተ ሁለታችሁ ማስታረቅ ነበረባችሁ። በተለይ ሊንዳም የምታረገው ነገር እጅግ በጣም ያበሳጫል። የምታረገው ሪያክሽን ማለት ነው። በእርግጥ ብሩኬ እውነት ለመናገር ሊንዳን ወዶ ፈቅዶ ወይ ደግሞ ከሊንዳ ጋር መሆን ፈልጎ ሳይሆን ሀይሚ ይውጣላት ብሎ ለዛ ነውና ሊንዳዬ ደግሞ ባክሽን እኔ ላብራቶሪ አትሆኚ፣ ቤተ ሙከራ አትሆኚ፣ ታይ ለማስማማት ሞክሪ፣ የማያዋጣ ጸሎት ከቅጽበት አንድ ነው እያልኩ ተናግሬ ያለሁ በሚገባ። የዛሬ የሀይሚ ስንብት በራሱ አንጀት ይበላልና የእውነቴን ነው የምላችሁ። ሀይሚ ስትሰናበተው ራሱ እኔ ልቤ ድው ነው ያለው። ምክንያቱም ስንብቷ ራሱ በቃ ቻው በላይ ለመጨረሻ ጊዜ ቀፈኝና ምናምን ስትል አንጀቴን የበላችኝና ያው መጥፎ ነገር እንደማይፈጠር ተስፋ አደርጋለሁ። በቀጣይ ደግሞ ታርቃችሁ እንደምትመጡ እምነት አለኝ። ታርቃችሁ መምጣት አለባችሁ እና አንድ ላይ መስራት አለባችሁ ብዬ ነው እኔ የማስበው። ለማንኛውም ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ከልብ አመሰግናለሁ። ባይ ባይ።